አንዲት ነገር ሲደብረው ሲከፋው ምናምን ባይ እኔ እናንተ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። እኔ አሁን ትልቁ ጥያቄ ለሄርሜላ ነው። እስከ መች ነው እንደዚህ እየተናቅሽ መቀጠል የምትፈልጊው? እንደዚህ ሙድ እየተያዘብሽ እንደዚህ መጫወቻ እየሆንሽ ማለት ነው። ባልም ሚስትም እንደፈለጉ መጫወቻ እያደረጉሽ ነው። አሁን ሩታ እዚህ ጋር አሁን ለአንቺ ምላሽ እየሰጠች ምናምን ሲሆን ሙድ እየያዘችብሽ እና በደንብ እየተደበረችብሽ እንደሆነ ነው እየተረዳሁኝ ያለሁት። እና ለምንድን ነው ለመንቃት የማትሞክሪው? የማይሆን አወዳደቅ የማይሆን ቦታ ላይ ስለወደቅሽ ነው በነገራችን ላይ ይሄ ሁሉ ነገር እየደረሰብሽ አለው ማለት ነው። እውነት ነው፣ ለፍቅር ዋጋ ይከፈላል። ለትክክለኛ ፍቅር በትክክለኛ ወይ ለመጣ ፍቅር ዋጋ ይከፈላል። የአንቺ ዋጋ አከፋፈል ግን በጣም የትም የሌለ ምናምን ዋጋ አከፋፈል ነው እየከፈልሽ ያለሽው ማለት ነው። ለማይሆን ሰው በማይሆን አይነት ሁኔታ ዋጋ እየከፈልሽና ራስሽን እያደከምሽን ያለሽው እና እስከ መች ነው የባልና የሚስቱ መደበሪያ ሆነሽ መቀጠል የፈለግሽው? በተቻለሽ መጠን ራስሽን ከነዚህ ሰዎች ብታርቂና ከዚህ ህይወት ብትወጪ ከማንም በተሻለ አንቺ ተጠቃሚ እንደምትሆኚ አትርሺ። በነገራችን ላይ ቪዲዮን እስከ መጨረሻ ያያችሁ ሰዎች በደንብ ይገባችኋል የሩታን ንግግር ማለት ነው። በየትኛውም ሰዓት በየትኛውም አጋጣሚ አብርሽን ከሷ መንጠቅ እንደምትችል በደንብ ታውቀዋለች። ምክንያቱም አብርሽ እልህ ይዞት ሩታን ለመጉዳት ብሎ እየተጠቀመበት ያለው መንገድ መሆኑን በደንብ ሩታም ጠንቅቃ ታውቃለች። አሁን እነዚህ ሰዎች እልህ ተያይዘው በዛ እልህ መሀል ሄርሜላ ላይ እየተደበሩ እንደሆነ ነው እንደኔ እየተረዳ ያለሁት። እና እስከ መች ነው እንደዚህ መጫወቻ ሆነሽ መቀጠል የምትፈልጊው? አይሰለችሽም? ሲጀምር በመጀመሪያ ደረጃ እንደዚህ ተብሎ አይጠየቅም፣ እንደዚህ ተብሎ አይጠየቅም። መጠየቅሽ ራሱ ስህተት ነው ለኔ። በቃ በባለፈውም ብየዋለሁኝ ከሱ ከሆነ ፍቅር ያዘሽ ከእሱ ጋር ያለሽን ችግር ትጨርሻለሽ እንጂ ጭራሽ ሚስቱ ጋር ሄደሽ ምናምን እንደዚህ ተብሎ አይጠየቅምም አይወራምም። እሱ የመጀመሪያ ስህተትሽ ነው። ከዛም አልፎ ደግሞ በደንብ መደበሪያ እያደረጉሽ እንደሆነ ነው እንደኔ እያየሁኝ ያለሁትና እስከመች ነው የባልና የሚስቱ መጫወቻ ሆነሽ መቀጠል የፈለግሽው? እነሱ ገመድ እየተጓተቱ መሀል ላይ አንቺ ገመዱ ሆነሽ ነው ያለሽ፣ ወይም አንቺን ከዛ ወደዚህ እየሳቡ በደንብ አድርገው እየተደበሩብሽ እንደሆነ ነው እየተረዱ ያለሁት እና ፍቅር ነው ምናምን እኔ አፍቅሬው ነው ምናምን ብለሽ ፍቅርን እዚህ ቦታ ላይ ምክንያት አድርገሽ እንድታቀርቢ አልፈልግም። ምክንያቱም ዋጋ የሚከፈልለት አይነት ፍቅር አለ። እኔ የምሬን ነው የምልሽ። ዝም ብዬ አሁን ካየሁት ነገር ስረዳ ሩታ ብትፈቅድልሽ ሁለተኛ ሚስት ሆነሽ እዛ ቤት ለመግባት ዝግጁ መሆንሽን ነው አሁን ካለው ነገር እየተረዳሁ ያለሁት። እና ይሄ ደግሞ ፍቅር ሳይሆን ለእኔ እብደት ነው። በቃ እብደት ካልሆነ በስተቀር ሄርሜላ የምታደርገው ነገር ፍቅር ነው ብዬ ልቀበለው አልችልም። የትኛዋም ሴት የፈለገ ልትወድ ልታፈቅር ትችላለች፣ ግን የመጀመሪያ ሚስቱ ጋር ሄዳ እንደዚህ አይነት ንግግር ትናገራለች የሚል ሀሳብ የለኝም። ይሄ ነገርሽም ነው በነገራችን ላይ በሁለቱም ዘንድ እንድትናቂ ያደረገሽ። ሴት ልጅ ታፈቅራለች፣ ትወዳለች። ኢቭን ማለት ነው የፈለገ ብትወድ የፈለገ ብታፈቅር ውስጧ ያለውን ስሜት ለባሏ ወይም ላፈቀረችው ሰው አውጥታ አትናገርም። በቃ የፈለገ ነገር ቢሆን ማለት ነው። አንቺ ራስሽን አስንቀሽ እንደ ሴት ልጅ ማግኘት የነበረብሽን ክብር ሳታገኝ እስኪ ምን ልታተርፊ ነው ከዚህ ህይወት? እግዚአብሔርን እኔ በጣም የሚገርመኝና የምደነቀው ምንድነው ከዚህ ነገር ልታተርፊ የምትችሉ? አንደኛ በሰዎች ዘንድ ያለሽ ቦታ በጣም የወረደ እንዲሆን አድርገሽዋል። ከዛ ውጭ ቤተሰቦችሽ ይህንን ነገር ሲያዩ ምን አይነት ፊሊንግ ይሰማቸዋል? እኔ አሁን ለምሳሌ እህቴ ብትሆኚ ምን አይነት እህት ነው ያለኝ? እግዚአብሔርን እንደዚህ እለት ትምሹላ ነበርና እኔ እንጃ የአንቺ ቤተሰቦች ይህንን ነገር በዝምታ የሚመለከቱበት ምክንያት እዚህ ሚዲያ ላይ መጥተው ራሳቸውን ነጭ ላለማድረግ እና ሌላ ተጨማሪ ችግር ላያቸው ላይ ከመፍጠር ብሎ ይመስለኛል እንደፈለግሹኝ ብሎ ዝም ያሉሽ። እና ለምንድን ነው የዚህን ያክል ዋጋ የምትከፊውና ራስሽን የምታስንቂው የሚለው ነገር በጣም ያሳስበኛል። ለማንኛውም ሰላም፣ እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ከመሸ በሄርሜላ በውሽሚት ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ መተናል ማለት ነው። እንግዲህ ሩታችን አስባበት መልስ ልሰጥ ሳይሆን ልትደበርባት መታለች እና የምሬን ነው የምልሽ እኔ በመጀመሪያ ደረጃ ሴት ልጅ ራሷን ስታስከብር ነው ማንም ሰው ሊወዳት የሚችለው ማለት ነው። አብርሃምን ቢሆን አንቺን ሊወድሽ የሚችለው ቆፍጠን ስትይና እንደ ሴት ልጅ ራስሽን ስታስከብሪና እንደ ሴት ልጅ የራስሽ የሆነ ድንበር ስታበጂ እንጂ እንደዚህ አይኮንም። እግዚአብሔርን እኔ የወንድ ልጅ ባህሪ ያው ታውቁታላችሁ መቼ ሴቶች ማለት ነውና
እንደዚህ የሌለ እንትን የምትልለትን ዋጋ የምትከፍልለትን ሴት ወንድ ልጅ የዚህን ያክል አይፈልግም። እውነታውን እንነጋገር ሲባል ማለት ነው። የምሬን ነው የምላችሁና በአብርሃም ዘንድ የምታደርጊው ነገር ያስንቅሻል እንጂ የተሻለ ቦታ ያስገኝልኛል ብለሽ አታስቢ። ከዛም አልፈሽ በሚስቱ እየተናቅሽ ነው፣ በጓደኞቹ እየተናቅሽ ነው። ከዛም አልፎ ደግሞ በተመልካችም ዘንድ በደንብ እየተናቅሽ ነው ያለሽው እና ለየትኛው ፍቅር ነው የዚህን ያክል ዋጋ የምትከፍ? የምሬን ነው። አብርሃም ሲንግል ቢሆንና እንደዚህ አይነት ህይወት ባይኖረው ይሁን እንላለን። በቃ ለፍቅር ስትል ነው ልጅ መስዋዕትነት እየከፈለች ያለችው በሚለው እንረዳሻለን። አንቺ ግን በማይጠቅምሽ ነገ ምንም ነገር በማታተርፊበት ቦታ መተሽ በደንብ ራስሽን እያስገመትሽና በደንብ ራስሽን እያስናቅሽ ነው ያለሽው። ሴት ልጅ ደግሞ ክብሯን ካጣች በጣም አስቸጋሪ ነው። እውነቱን እንነጋገር ከተባለ ማለት ነው። አሁን ሸፋፍነን ቀባብተን ምናምን የምናልፈው ነገር የለም። ስለዚህ በደንብ ክብርሽን እያጣሽና ራስሽን እያስናቅሽ እንደሆነ በደንብ እየታየ ነው። አሁን ሩታ ራሱ በደንብ ገብቷታል። በቃ ታውቂያለሽ፣ አብርሽ ከአንቺ ጋር ለምን መሆን እንደፈለገ ስለገባት በደንብ እየናቀችሽና በደንብ እየተደበረችብሽ ነው ያለሽው እና አንቺ የሆነ ነገር እንዳተረፍሽ አይነት ስሜት ነው አሁን እንግዲህ እየተሰማሽ ያለው፣ ወይም አብርሃም ከአንቺ ጋር እንደሆነ አይነት ስሜት ነው እየተሰማሽ ያለው። በግልጽ እየነገረችሽ ነው። በፈለግኩት ሰዓት በየትኛውም አጋጣሚ መጥቼ አብርሽን ከአንቺ መንጠቅ እፈልጋለሁ። እስከዛ አሁን ላይ እኔ ሙዴ ስላልሆነ ከአብርሽ ጋር ተደባበሩ ወይም ተደበሪ ምናምን እያለችሽ ነው። አልተረዳሻትም እንጂ አንቺ ማለት ነው። እና እስከመች ነው በእንደዚህ አይነት ወይ መቀጠል የምትፈልጊው? እግዚአብሔርን እኔ እውነቱን እንነጋገር፣ እንደ አንድ ወንድም እዚህ ጋር መናገር የምፈልገው ነገር አለ። እስከመች ነው በእንደዚህ አይነት ወይ መቀጠል የምትፈልጊው? እስከመች ነው ራስሽን የምታስነቂው? በእሷ በራሱ በአብርሃም በጓደኞቹ ጭምር ራስሽን በደንብ እያስናቅሽ እንደሆነ ነው እየተሰማኝ ያለው። በተመልካችም ጭምር በደንብ ራስሽን እያስናቅሽ ነው። ነገ ላይ ስታዩ የሚደብርሽን ነገር፣ ነገ የምትጸጸችበትን ነገር ያውም እንደዚህ በፋይል እያስቀመጥሽ ማለት ነው። ለምንድን ነው የምትቀጥዩ? ይሄ የኔ ጥያቄ ነው። በጣም ጥሩ ፊውቸር ያለሽ ልጅ ነሽ። በመጥፎ አጋጣሚም ቢሆን ሚዲያው ላይ መተሽ በደንብ ሻይን ማድረግ የቻልሽ ልጅ ነሽ እና ለምንድን ነው ራስሽን ከዚህ ነገር የማታስመልጭው? እኔ ተመኘውልሽ፣ እንደ ሩታ አፈልገዋለሁ በቃ ታይልኝ ብላ ከነሱ ህይወት እንድትወጪ ተመኘውልሽ። ለማንም ሲባል ሳይሆን ለራስሽ ሲባል ማለት ነው። ለምን አንቺ ከነሱ ህይወት ብትወጪ ምንም የምትጎጂው ነገር የለም፣ ታተርፊያለሽ እንጂ ምንም ጉዳት ይደርስብሻል የሚል እሳቤ የለኝም እና በተቻለሽ መጠን ከዚህ ነገር ራስሽን ብታረቂ የተሻለ ነው የሚል ሀሳብ ነው ያለኝ፣ እንደኔ እውነታውን ስንነጋገር ማለት ነው እና የምር በጣም እየተደበሩብሽ ነው። ባልና ሚስቶች በጣም እየተደበሩብሽ ነው። እግዚአብሔርን እኔ እያሳዘንሽ ነው። እንዴት ነው ሩታ ሙድ ያዘችበት እና እሺ፣ አንቺ ባልሽው መንገድ እንሂድና አስተያየት ልስጥ። ባለፈውም ብየዋለሁኝ አብርሃምን የምትፈልጊውና ምናምን ከሆነ ሩታ ጋር መተሽ እንደዛ መጠየቅ አይጠበቅብሽም። ነውር በጣም ማለት ነው። የሚደብር ነገርም የማይደረግም ነገር ማለት ነው። አዎ እንደዚህ አይነት አጋጣሚዎች ከስንት አንድ ሊኖሩ ይችላሉ። ግን እንዳንቺ ደግሞ እንደዚህ ፈጣጣ ሆነው መጥተው ሚስት አስፈቅደው ባል የሚወስዱ ሴቶች እኔ አይቼም ሰምቼም አላውቅም። ያም ነው አሁን አንቺን በደንብ እያስነቀሽ ያለው። ስራሽን እዛ ሆነሽ መስራት እየቻልሽ አሁን እኔ እየደገፍኳት አይደለም፣ ግን ስራሽን እዛው መጨረስ እየቻልሽ በብልጠት አሸነፈሽ ከሷ መውሰድ እየቻልሽ እዚህ ጋር መጥተሽ የማይሆን ነገር እያደረግሽ ነው። አንቺ እሱን በአግባብ መያዝ ስላልቻልሽና እንደ ፍቅረኛ ማለት ነው ፍቅረኛሽ ላድርገውና እንደ ፍቅረኛ እሱን መቆጣጠር ስላልቻልሽ ነው። በነገራችን ላይ ይሄ ሁሉ ክፍተት ተፈጥሮ እዚህ ነገር ውስጥ እየገባሽ ያለሽው ማለት ነው። ስለዚህ አሁንም ቢሆን የማያዋጣሽ የማያዛልቅሽ ከአንቺ ጋር የማይሄድ አይነት መንገድ ውስጥ ነው ያለሽውና በተቻለሽ መጠን የምታስመልጭ አይመስለኝም። ራስሽን ግን ራስሽን ብታስመልጭ የተሻለ ነው የሚል ሀሳብ አለኝ። ከዛ ውጪ እውነቱን እንነጋገር ከተባለ ባልና ሚስት ቆንጆ አድርገው እየተደበሩባት ነው ጋይስ። ለማንኛውም ያው ፈጣሪ ይርዳሽ ለማለት እንፈልጋለን። እንደ አንድ ኦዲየንስ እና ስለእናንተ ጉዳይ ማብራሪያ እንደሚሰጥ ሰው ፈጣሪ ይርዳሽ እላለሁኝ። ከዚህ ነገር እንድታመልጪ ነው እንግዲህ ፈጣሪ ይርዳሽ ምልሽ። ለማንኛውም ጋይስ እወዳችኋለሁ። እኔ በተመለከትኩት ቪዲዮ ዙሪያ እንደተለመደው ሀሳቤን ሰጥቻለሁ። እናንተስ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን አስፍሩልኝ። እወዳችኋለሁ። ይመቻችሁ።